ድብልቅልቁ የወጣ ሀገር ነው። በስመ አብ ወልድ ወይ አምላኬ ሙሉስ መጣ በዛሬው ቪዲዮ ከአዲስ አበባ 200 ኪሎ ሜትር ራቅ ብለን የሀገራችንን ተፈጥሮ ለማድነቅ ጉዟችንን ወደ ላንጋኖ እናደርጋለን። እንግዲህ ይሄ የምታዩት ወንድ ሰጎን ነው። ለምን እንደሆነ አላውቅም አጥሮ አስቀምጦታል። የምር ይሄዋ ከለር የለውም። ኢት ጋይስ እንግዲህ ጋይስ አሁን ከወደኩ ቅቅል ነው ሆኖ ምንካው በጂ አይ ጋይስ አሁን መንገድ ጀምረን ማለ ሃይዌይ ላይ ያለ ነው። እንደምታዩት ከቦረና ቱርስ ጋር የመጣ ነው። ሁለት መኪና ነው ያለው እዛ ጋር ሶ አጋጣሚ ከግብጽ እንደተመለስኩ እነሱ ነበር የሚሄዱት። ስለዚህ ዛሬ እንዞራለን። ብዙ እንስሳ እናያለን፣ ሃይቅ እናያለን። በጣም ብዙ ነገሮች አለን። ባይ ዘ ዌይ ጋይስ ስፒድ ሊሚት ስለሌለው የኢትዮጵያ ሃይዌይ ስፒዳቸውን ይዋቸው ቁርስ እየተሰራ ነው ይላል ጋይስ። ቁርስን እንበላ ነው እንግዲህ እንደምታዩት። ባይ ዘ ዌይ የግብጽ ድካም አለቀቀኝም ግን ናፍቆኛል ትንሽ ብሬን ነው እንጂ ሴቭ እሱ ፓርት ነው እንጂ እንደ ልቤ ባይ ዘ ዌይ ጋይስ ሰሞኑን ማለት ላይክ ግብጽ ምናምን እንደዚህ አልተዝናናውም። ስለዚህ ዛሬ አሪፍ ቀን ነው ለመዝናናት ውስጥ ለመግባት ምናምን ቁምጣ ይዣለሁ። ጸጉሬን ማለት ተሰራው ማውቄ ማለት ነው ስለሚበላሽ ምን እንደመጣላ ታውቃላችሁ ጋይስ። ይሄ ስኳር ጠላቴ ነው። በተለይ ደግሞ ምን ላይ ነው ሆቴልና ፕሌን ውስጥ ሪቤስማ እንዴ አራት አይበቃኝም እንዴ ግን የምር ስኳር በጣም ተታብዙ ሰዎች ታወቀሃል በጣም ላይክ ይሄን ያለው እንደ ስኳር ሞዶ ማንኪያ ኖርማል ነው በቃ ታረጋዋለህ 2-3 ግን ይሄኛው ሲሆን ሰብሬ ላይ አልሰማ ሲያዝ ላይ አብላይ ሽቱ ማሽ ብራ ስኳሩ እንትን ጥቁር ስኳሩ እንዲያረኩት ጋይስ ኦሬዲ ቀን ለማንኛውም ጋይስ መንገድ ጀምረናል። ሰብስክራይብ አይ ጋይስ አሁን ደግሞ ባቱ ደርሰናል። ባቱ ላይ 1-5-10 ደቂቃ ትንሽ አየር ለመውሰድ እንግዲህ ወርደን ነበር። በዛውም ደግሞ ቦረና ቱር የራሳቸው ምሳ ይዘው ነው የሚመጡትና እሱን ይዘው እስኪመጡ ድረስ ለመጠበቅ ትንሽ አየር እየወሰድን ነበር። የዚህ ቪዲዮ መጨረሻ ላይ ደግሞ ጊቫዌይ ስላለ እስከ መጨረሻው ተከታተሉ። አይ ጋይስ እንግዲህ የመጀመሪያው ስቶፓችን የሚሆነው እዚህ ሻላ ሃይቅ አጠገብ ሆት ስፕሪንግ አለ ተብለን እሱን ለማየት እየሄድን ያለ ነው። አስማን this is not normal እየፈላ እየተንተከተከ ነው የሚባለው ዋ እንደዛ ነው ምንካው በጂ ያ ብረድስት ላይ ፈላው እንደዛ ነው ትኩስነቱ አንተ አይለኛ የተፈጥሮ የሆነ ከውስጥ የሚፈልቅ ሙቆሃ ነው። ሙቆሃም አይደለም እኔ በነካው ሰዓት በጣም ፍል ነበር። 97 ሴልሺየስ ዲግሪ እንግዲህ ሙቀት አለው። ይሄ ማለት እንደነገሩኝ ከሆነ እንቁላልና በቆሎ በጣም የመቀቀል አቅም አለው። ወደ በ5-10 ደቂቃ ውስጥ እንቁላልና በቆሎ ይቀቀላል ማለት ነው። እንደውም ዛሬ ይዘን አልመጣንም እንጂ እናሳያችሁ ነበርና የእንፋሎቱ ሙቀት ራሱ ያው እንደ ብርድን የመከላከል ነገር አለው። ብዙ ጊዜ እኛ ሳውና ስቲም እንገባለና ይሄ ደግሞ ተፈጥሯዊ የሆነ ቦታ ነው። በጣም ደስ የሚል ቦታ ነው። ይሄ እንቁላል ይቀቀላል ብሏል በ5 ደቂቃ ውስጥ እንግዲህ ኢማጂን እጃችሁ ብታስገቡ ምን እንደምትሆኑ አስቡት። ቆይ ሶ መሬቱን የሚፈላው ምንድነው አልገባኝ ቢካዝ እየተንተከተከ ነው በየቦታው። እንግዲህ ጋይስ አሁን ከወደኩ ቅቅል ነው ሆኖ ኳራ አይ ጋይስ ይወላችሁ እንግዲህ ገና ከመምጣቴ እዚህ ጋር እየተቃጠልኩ ነው። ግን ሙቀቱ በጣም አሪፍ ነው። ለምሳሌ ላይክ ስቲም ስገቡ ምናምን የሚሰማችሁ ስሜት አለ። ግን አሁን ይሄን ወደ ቢዝነስ መቀየር ቢቻል አሁን ዝም ብሎ አይቶ ምናምን ከመሄድ እዛሽ ጋር ሳውና እንትን ጃኩዚ ምናምን ቢዘጋጅ እዚህ በቃ አሪፍ እና ጋይስ ለማንኛውም አሁን ወደ ሃይቁ ነው እንሂድ ጋይስ። አንዴ ውሃውን ቀረብ ብያሳያችኋለሁ። ባለከውም እንግዲህ የነገር ይደረመሳል ነው አንተ ከተደረመሰ በቃ አለቀልኝ። ያዳማ ልጅ ድፍረት ካልደፈረም ነው ዋጋለ አይ አያችሁት ጋይስ በሰው ይተከተካል አባቲ እዚህ ውስጥ ሄጄ ነበር አንተ
ወደ ሀይቁ እንሂድ መሰለኛ በቃ ወደ ሀይቁ እንሂድ እያሉ እዚህ ጋርም ካሜራ አለ እዛ ጋርም ካሜራ አለ ማለት ነው አይ ጋይስ እዚህ ነበርን ጨርሰን አሁን ወደ ሀይቁ ጋር እንሄዳለን ከዛም ምሳ ምን በላለን ተብሏል ተከታተሉ ጸጉር ያምራል አንተ ጸጉሩ ሲያምር እንካ ምንድን ነው አባት ሙዚየም በንጋይ የተሰራው ስንት ነው እቺ ምንድን ነች ይሄ ስንት ነው ዌልካም ቱ ሻላ ነው ግን ያው 50 ብር ነበር የሚሸጠው አቋል እዲ ምንድን የሚሸጥ ነገር ካለ ልግዛ ቢዝነስ ጀምሩ ከረሜላ ሽጡ ውሃ ሰው ሲጠማው ሽጡ እሺ እንደዚህ እጃችን ላይ ነው በጅማት የተያዘ ነው በትንሽ የቅል የተሰራች ነው አይ ጋይስ እንደዚህ እናንጠለጥለዋለን መሰለኝ እንዴት አያችሁት ጋይስ ዌልካም ቱ ሻላ አሁን እዚህ ጋር ውሃውን አሮን ምን እንደሚታይ ግን እንደ ሳና ሞኒካ አሜሪካ ያለው ሳና ሞኒካ እንደዚህ ውሃው ላይ መሄጃ አለ ፒርስ የሚባለው ቦታ ማለት ነው እዛ ጋር ሰዎች እየሄዱ ፎቶ ይነሳሉ እና እዛች ጋር እንሄዳለን ተረፈ ስለዚህ ሀይቅ አንድ ነገር ልበላችሁ ጋይስ አሁን የምንገኘው ሻላ ሀይቅ ነው ሻላ ሀይቅ ኢትዮጵያ ውስጥ በጣም ጥልቁ ሀይቅ በመባል ይታወቃል ወደ 266 ሜትር ወደ ታች ጥልቀት አለው ስፋቱ ደግሞ 329 ስኩዌር ኪሎ ሜትር ነው ማለት ነው እንዴ ያዛው በስማ እንግዲህ እዛ ጋር ላይቭ ኦን አክሽን ይባላል የትም ማታዩት ሻላ ብቻ የምታዩት አክሽን ነው እንዴ በለው ቢመጡ ወደዚህ ከነ ልብሴ ዋና ነው ሮጣለሁ በዚህ እና እዛ ጋር ለማንኛውም ቶሎ ሰዓት ሳይድብን ብገባ ግን በስማ ውስጤ ነበር ግን ውሃው ቀላል ዌልካም ቱ ሻላ ላይፍ ላይ ሪስክ ውሰዱ ይባላል ስለዚህ አሁን ከዚህ ዘለ ነው አይ ጋይስ ወደ በኋላ ግን ውሃ ውስጥ እንገባለን እዛ ላንጋኑ ጋር ጸጉሬን ይወላችሁ ስንት ወር ሆነ ካልተሰራሁት ዛሬ እንቦራጭቅና ከዛ ነገ ጸጉር ቤት ሄጄ ማታ አሰራለሁ አቤት መዝናናት ግን ደስ ይላል ለማንኛውም ጋይስ በተረፈ እንግዲህ እስካሁን ያለው ከተመቻችሁ ሰብስክራይብ ያደርጋችሁ አሁን ደግሞ ወደ ቀጣዩ ቦታ እንሄዳለን ጋይስ አሁን አቢጃታ ናሽናል ፓርክ ነው የምንገኘው ቅድም ከነበርንበት ትንሽ ራቅ ብሎ እዚህ ሰጎን ከርከሮ እና ቆቅ ምናምን አሉ ሰው አሁን እዚህ ሰጎን ልናይ እየገባን ያለን አንተ ትንሾቹ ሰጎን እንደዚህ ነው የሚመስለው አሁን ያቺ ትንሿ አድጋ ግብዳ ነው በስዋ that's crazy bro እንግዲህ ሰጎኖች አሉ ጫጩ ሰጎኖች ራሱ አሉ እዚህ ጋር በስንት ጊዜ ነው የሚያድጉት አዎ ገና ከተወለዱ 3 ሳምንታቸው ዋው ልጅ ናቸው 3 ሳምንት ምንድነው ምንድነው የሚባለው ላባ ይወላችሁ እንግዲህ የሰጎን ላባ ሰጎኗ ይዛች ትሄጃለች ቀስ ወይ ጠብቂያት ጋይስ ዳዳዳ ያላ ቆሶዋለው ከሮትኩ ማለት እንዳታቆም አብረን እንወጣለን እሺ አንተ ሊነክሶ ነበር እንግዲህ ይሄ የምታዩት ወንድ ሰጎን ነው ለምን እንደሆነ አላቀም አጥሮ አስቀምጦታል ሴቷ በዛ ውጪ ነች ከዱር እንስሳ ጋር አትዳፈር ይላል በቃ ባይዞይ በጣም የምፈራው ሰጎን አይቻቃሉ ሲሮጡ አይታለንትን ፊልም ላይ ጀራና የኬቪን ሃርትና ዘሮክ የሚሰሩበት ፊልም እንደ ነበር ፈረሱ ጁማንጂ ነው ጁማንጂ ዳዳዳዳዳ
ለማንኛውም ጋይስ እንግዲህ እንደምታዩት ጫጭቶች አሉ ገና 3 ሳምንታቸው ነው ከተወለዱ እንግዲህ አስቡት በስንት አመታቸው ዛ እንደሚያክሉ ስለ ሰጎን አንድ አጭር መረጃ ልስጣችሁ 3 ቀለል ያለ ፋክት ስለ ሰጎን አንደኛው ሰጎኖች ሁላችንም መብረር እንደማይችሉ እናውቃለን ያ ማለት ግን አይበሩም ማለት ያው ፈጣን ሯጮች አይደሉም ማለት አይደለም 7 ኪሎ ሜትር ፐር አወር መሮጥ ይችላሉ ያ ማለት ደግሞ 43 ማይል ፐር አወር ማለት ነው ያ ማለት በትራፊክ እየሄደ ካለ መኪና በላይ መሮጥ ይችላሉ ማለት ነው ሁለተኛው ደግሞ የአንድ የሰጎን እንቁላል 24 የዶሮ እንቁላል እንደማለት ነው ሶስተኛው ደግሞ መሬት ላይ ከሚኖር የትኛው እንስሳ በላይ ትልቅ አይን አላቸው ከዝሆን በላይ ከአንበሳ በላይ ከምንም አይነት እንስሳ በላይ አይናቸው በጣም ትልቅ ነው ማለት ነው እንግዲህ መሳሳት ነው ጉጆ ቤት ውስጥ የታጠብን ገብተን ምን በለው ምን እንዳማረ ታቃላችሁ ጋይስ የቀስቃዛ ውሃ እነኚህ ይታሉ ዲያስፖራ አሉ እዚህ አንድ 3 ዲያስፖራ ይቻል እነሱ ብልጥ ናቸው በብረቱ የለም ይሄ መቼም ቀስቃዛ ማያሞቀው ሙቁን ደግሞ ማያቀዘቅዘው እሱ ነው ሌላ እንኳን ተማርኩ ምን እሱ መያዝ አለባችሁ እቺኛው ሃይላንድ ውሃ እንዳታመጡ ካን ሳባ ላይ ሙቆሙቃሉ ወራስ ብቻ ታጥበን አሁን ምሳልን በላ ነው እንግዲህ ፍራሽ አለ ይያሉ ናፕ ነው አሜን ሽጉጥ ያስገባት እዚህ ውስጥ ሱፕሪም ይላል ሱፕሪም ድሮ እንደዚህ ነበር መዘነጥ የድሮን ያርገውና እንዘነጥ ነበር ሻባ አይ ጋይስ እንግዲህ በላን ጠጣን አብጃት የነበረን ቆይታ አሪፍ ነበር አሁን ደግሞ ወደ ላንጋኖ ሄደን የኔ ሞቀውን ሰውነታችን እናቀዘቅዘዋለን ማለት ነው በስማም ጋይስ እንግዲህ ለማንኛውም ላንጋኖ ደርሰናል በስማም ሙቀት በዚህ ከቀጠልኩ ግን አንድ ቀን ፕሮፌሽናል ቱር ጋይድ ይወጣኛል አስባችሁታል አሁን የሆነ ሰዓት ላይ በቃ የራሴ ቱር ጋይድ ምናምን ብቻዬን ማስጎብኘት ቢጀምር በቃ ለማንኛውም ቁምጣና ቲሸርት ይዣለሁ የሚቀየር ነገር እዚህ ውስጥ ባቡጋያ ውሃ ይወላችሁ በስማም ወይ ባቡጋያ ከለር የሌለው ውሃ ታውቃላችሁ ከለር አለው ግን የለው እናት ኮካ አለ ቀዝቃዛ ካሌለ ሚሪንዳ አመሰግናለሁ እናት ቴንክ ዩ እዚህ ጋር ልቀመጣር በእናት ቲነኝና ጃኒ ልቅለጥ ቀዝቃዛ ኮካ ጠጣና የባቡጋ ውሃ ላይ እንገባለን ማለት ነው ስለ ባቡጋያ ስናወራ ባቡጋያ በስማም ላንጋኖ ማለት ነው ይቅርታ በዚህ አጋጣሚ ባቡጋያ እንሂድ አንሂድ ቢሾፍቱ because አፌ ውስጥ በጣም አለቅም ብሎኛል ያ በስማም ኮካ ማለት እዚህ በኋላ አየቱን ሁሉ ምክር እንዳልጀምር በኋላ ይሰለቻቸዋል አይ ጋይስ ለማንኛውም ቁምጣ እንደምታዩት እንግዲህ ቺክን ሌግ ነው ያለኝ አይደለም እስቲ ቼክ አድርጉ አራረ ካሜራማን በእናት አታሳፍረኝ እንጂ ለማንኛውም ውስጥ ልንገባ ነው ትንሽ ገባ ብዬ እወጣለሁ እነሱ ለመናገር ውስጥ የመግባት ፍላጎት የለኝም አሜን ወራው ሲደፈረሰ ነው ግን እኔ ጣጣ የለብኝም ነው ለቪዲዮ ስንል እናረጋዋለን ትንሽ እኔም ቀስቀስ ዘለበል የምር ይሄ ውሃ ከለር የለውም ይሁት ጋይስ ምንም ከለር የለውም በስማ አንዳንድ ጊዜ ውሃ ስታዩ በቃ ሰማያዊ ምናምን ሰማያዊ ለምን አልሆነም ማለት ነው ኦፍ ኮርስ እኔ ሁሌ ከዚህ መጥቻ ቃለው እዚህ ግን ለምን የሆነ በቃ ፍሬሽ ነገር አይሰጥ ጨንቃለው እንግባበት ለማንኛውም እዚህ በኋላ ማይክ አልተጠቀምም ጋይስ እንግዲህ በዚህ ነው ተጠቀሙ ጋይስ አሁን ደግሞ ሰማና ጆሲ ይላል አዘው ወዴት እንደምንሄድ አናውቅም በጀልባ ልንሄድ እንዳትለቀው ይወላችሁ የደፈረሰው አይ ጋይስ ለማንኛውም 20 ደቂቃ 160 ብር ነው 200 ያርቆም አንደኛው 20 ደቂቃ 160 ብር እዚሁ ጋር እንዳትርቁ ተብለናል እሺ መስመራው ዞር ብለን እንመጣለን እንግዲህ ይወላችሁ ምን እንደማሳያችሁ አለ ዋተር በዚህ ጋር ዋተር ይቀዘፈ ነው ሱቁ አይ ጋይስ እንግዲህ ቀዘፋ ላይ ነን የላንጋኖ ውሃን እየቀዘፍ ነው
በቃኝ ነኝ ካፕቴኑ ብቻው ሊነዳ አለ በቃ ጋይስ ለማንኛውም ላንጋኖ አቡ ምናምን ፓርክ ሃይቁ ጋር የነበረን ቆይታ አሪፍ ነበር እንደምታዩት ነጫጭባ ብየዋለሁ ራሴን ማለት the day of the ነጫጭባ ምን እንደመሰልኩ በጌርሱ እንደዚህ ሆኜ ነው የምሄደው ግን አዲስ አበባ ስገባ ሳውና ወይ ማሳጅ ራሱ ብገባ ለማንኛውም ጋይስ የቆይታ አሪፍ ነበር ከግብጽ ቀጥሎ የሰራሁት ቪዲዮ ነው ግብጽ አሪፍ ጊዜ አሳልፌ ነበር በጣም ደስ የሚል ጊዜ ነበር ብዙ ትምህርት ተምሬበታለሁ በጣም ብዙ እናንተም በጣም ወዳችሁታል ከዚህ በኋላ እንደ ግብጽ አይነት ቪዲዮዎች ለመስራት እሞክራለሁ ራሴን ደሞ ሰፖርት ለማድረግ ያው እንደ ልቤ ከሀገራው መቼም ከግብጽ ተመልሼ ከዛ ደሞ አር ነው ብራዚል ብላችኋል ብራዚል አልሄድም ሶ አቅም የሚችለው እዚህ መጣና ላይክ እንደዚህ ከተማ ውስጥ ሐረር እንደዚህ ድሬዳዋ ምናምን እየዞርኩ ሰራለሁ ከዛ ደሞ ልክ በወር አንድ ሀገር ለመሄድ እሞክራለሁ ይሄ ቃሌ ነው በወር አንድ ሀገር እሞክራለሁ ስለዚህ ቀጣይ ሀገር የት ሊድ እንደገና ደሞ ቲክቶክ ላይ ፖስት አለው ቀጣይ የት ሊድ ብዬ ከዛ ደሞ ዩቲዩብ ኮሚኒቲ ላይ ፖስት አለው የት ሀገር ሊድ ደሞስት ቮት ያለው ሶስት ሀገሮች ውስጥ አንዱን መርጣለሁ ማለት ነው ለማንኛውም በዛ አጋጣሚ ደሞ ቦረና ቱርስ እናመሰግናለን
ቴንክ ዩ ሶ ማች እኔንም ካሜራማኔንም ስፖንሰር አድርገውን ይዞን የመጡት ምሳ ችለው ቁርስ ችለው ሁሉ ነገር ችለው ይዞን የመጡት መጋቢት 21 ቦረና ቱር ወደ ወንጪ ይሄዳሉ እሱን ቱር በነፃ መሄድ ለሚፈልግ አንድ ሰው ኢንስታግራማቸው ላይ ሄዱና እኔ የሰራሁት ቪዲዮ አለ እሱ ላይ ኮሜንት ላረጋ አንድ ሰው እኛ በነፃ እንወስዳለን ብለዋል ቀጣይ መጋቢት 21 ወንጪ ይሄዳሉ ከነሱ ጋር ፍሪ ይዟቸው ይሄዳሉ ማለት ነው ለማንኛውም የዛሬ ቪዲዮ መስለ በሌላ ቪዲዮ እስከ ነገናኝ ሰላም ቆይልን ቻው